Question number 41. Collection of plants are useful to human being and the nature at large in that ነው የሚለን የእጽዋቶች ስብስብ ወይም ፎረስት የምንለው ለሰው ልጅ እና በአጠቃላይ ለተፈጥሮ የሚጠቅመው ነገር ምንድን ነው የሚለን A. They can act as a good beauty of earth. B. Conserve heat during daytime. C. They maintain hot day temperatures. D. They provide clean water ይለናል። ስለዚህ መልሱ A ነው የሚሆነው። They provide or they can act as a good beauty of earth። እንግዲህ B ላይ conserve heat during daytime ይላል። ይሄ አይሆንም። ሙቀትን ኮንዘርቭ ያደርጋል ወይም ደግሞ ሙቀት ባለበት እንዲቆይ ያደርጋል ወይም ሙቀትን እንዲጨምር ያደርጋል እያለን ነው። ይሄ አይሆንም። they maintain hot day temperature ወይም ተማሳይ ሐሳብ ነው። የቀኑን የሙቀት መጠን ባለበት ሜንቴን ሆኖ እዛው ላይ እንዲቆይና ከፍተኛ የሆነ ሙቀት እንዲኖር ያደርጋል እያለን ነው። ይሄ አይሆንም። they provide clean water ይሄ ከጥያቄው ጋር ምንም አይነት ግንኙነት የለውም። ስለዚህ የኮሌክሽን ኦፍ ፕላንትስ ይሄ መኖር they can act as a good beauty of the earth ውበት ነው የሚሆኑት ማለት ነው። ብዝሃ ሕይወት ስንል ውበትን ነው የሚገልጸው ማለት ነው። እንግዲህ 42ኛ ኦር ሚሊዮናል which one of the following is not among human activities that cause deforestation deforestation ወይም ደግሞ የደኖች መጨፍጨፍ ምክንያት ያልሆነው የሰዎች እንቅስቃሴ የትኛው ነው የሚለን A. furniture making. B. food preparation. C. garden making. D. farming activities ይላል። መልሱ C. garden making ነው። እንግዲህ ሶስቱም ለዲፎረስቴሽን የሚያጋልጡ የሂውመን አክቲቪቲዎች ናቸው። ነገር ግን ጋርደን ሜኪንግ ወይም ደግሞ የአትክልት ቦታን ማዘጋጀት ይሄ ይበልጥ እንደውም ፕላንቶች እንዲንከባከቡ ወይም ደግሞ ኮንዘርቭ እንዲሆኑ የምናደርግበት ነው እንጂ የዲፎረስቴሽን ምክንያት ሊሆን አይችልም ማለት ነው። 43 which one of the following strategies is grouped into an in situ biodiversity conservation strategy ምን ማለት ነው? in situ ማለት on their natural habitat ማለት ነው። በአሉበት በተፈጥሯዊ መኖሪያቸው ወይም ምቹጊያቸው ላይ የተፈጥሮ ሀብትን ወይም ደግሞ ብዝሃ ሕይወትን መንከባከብ መጠበቅ ማለት ነው። ኢን ማለት ኢን ዜር ኦር ኢንተርናል ማለት ነው። ስለዚህ በዛው ባሉበት ቦታ የምንጠብቅበት መንገድ የሆነው የትኛው ነው የሚለን A. ዙ B. ናሽናል ፓርክ C. አኳረም D. ቦታኒካል ጋርደን ነው የሚለን መልሱ ናሽናል ፓርክ ነው። እንግዲህ ዙ ስንል በሰው ሰራሽ መንገድ እንስሳቶችን ከተፈጥሯዊ ቦታቸው አምጥቶ በአንድ ቦታ ላይ አድርጎ ለጉብኝት ለተለያዩ ነገሮች መጠቀም ነው። እዚህ ጋር ቦታኒካል ጋርደን የሚለው ደግሞ እጽዋቶችን ከተፈጥሯዊ ቦታዎች አምጥቶ በአትክልት ቦታ ላይ በማድረግ ያንን የመጠበቅ ሁኔታ ነው። ይሄ ከተፈጥሯዊ ውጪ ነው። አኳረም በተመሳሳይ አሳዎችን ከተፈጥሯዊ ቦታ አምጥቶ አስፈላጊው ነገር አሟልቶ አሳዎችን የምናረባበት መንገድ ነው። ይሄ ደግሞ ኢንሲቱ ሳይሆን ኤግዚቱ ነው። እነዚህ ሁሉ ሶስቱም ሲ ላይ ያለው ዲ ያለው እና ኤ ላይ ያለው የኤግዚቱ ነው እንጂ የኢንሲቱ አይደሉም። ስለዚህ የኢንሲቱ ነው የጠየቀን። ስለዚህ መልሱ ናሽናል ፓርክ ናሽናል ፓርክ ብሔራዊ ፓርኮች የምንላቸው እንስሳዎች በዛው ባሉበት በምቹጊያቸው ሆኖ ከዛ ቦታ ሳይለቁ በዛው ያሉ አስፈላጊ የሆነ ጥበቃ ሲደረግላቸው ነው። ስለዚህ ናሽናል ፓርክ ይሆናል። 44 which one of the following set contains only names of planet የፕላኔቶችን ብቻ የያዘው የትኛው ነው የሚለን A. ሜርኩሪ ኤሪስ እርዝ B. ሰን ኔፕቱን ሳተርን C. ጁፒተር ሴሪስ ዩራኑስ D. ሳተርን እርዝ ማርስ ነው የሚለን። ስለዚህ ፕላኔቶችን ብቻ የያዘው ዲ ላይ ነው የምናገኘው ሳተርን እርዝ እና ማርስ። ለምሳሌ የኤም ብንመለከት ሜርኩሪ ልክ ነው ፕላኔት ነው። ነገር ግን ኤሪስ ድዋርፍ ፕላኔት ነው ኖት ፕላኔት አይደለም። ስለዚህ እርዝ ፕላኔት ነው ግን አንዱ ስለሚያፈርስ ይሄም አይሆንም። ቢ ላይ ሰን ኔፕቱን ሳተርን ኔፕቱን እና ሳተርን ሁለቱም ፕላኔቶች ናቸው። ነገር ግን ሰን ሴንተር ኦፍ ሶላር ሲስተም ናት እንጂ የፕላኔት አይነት አይደለችም። ስለዚህ ይሄ አይሆንም። ሲ ላይም ጁፒተር ሴሪስ ኡራኑስ ይላል። ኡራኑስ እና ጁፒተር ፕላኔት ናቸው። ሴሪስ ግን ድዋርፍ ፕላኔት ናት ከአምስቱ ድዋርፍ ፕላኔቶች። ስለዚህ ይሄ አይሆንም። ስለዚህ መልሱ የሚሆነው ሳተርን እርዝ መርስ እነዚህ ሶስቱ ፕላኔቶች ናቸው። 45 considering all planets to be positioned in consecutive orbits around the sun, the first and the third planets in the solar systems are A. Mercury, Earth, B. Mercury and Mars, C.
ጁፒተር ኤንድ ማርስ፣ ዲ ቬኑስ ኤንድ እርዝ ይላል። መልሱ ሜርኩሪ ኤንድ እርዝ ነው። በቀላሉ እንደዚህ ነገሮችን ለመስራት ይሄንን ኒሞኒክስ ማስታወስ እንችላለን። ማይ ቬሪ ኤክሰለንት ማም just served us noodles። ይህንን ስቴትመንት በቀላሉ በማስታወስ ከፀሐይ ያላቸውን የፕላኔቶች ርቀት በኦርደራቸው መያዝ እንችላለን። ስለዚህ የሚጠይቀን እዚህ ጋር አሁን የፈርስትና የሰርድ ፕላኔት ነው። የመጀመሪያ ቃላቶቹን መያዝ ነው። ስለዚህ እቺ ኤም ሜርኩሪ ናት፣ የመጀመሪያ ፕላኔት። ዘን ቬኑስ የሁለተኛ ፕላኔት፣ ዘን ኢ እርዝ ወይም መሬት ሶስተኛ ፕላኔት፣ ማርስ አራተኛ ፕላኔት፣ ጁፒተር አምስተኛ ፕላኔት፣ ሳተርን ስድስተኛ ፕላኔት፣ ኡራኖስ ሰባተኛ ፕላኔት፣ ኔፕቱን ስምንተኛ ፕላኔት ማለት ነው። ስለዚህ በቀላሉ ስምንቱን በዚህ መንገድ መያዝ እንችላለን። ጥያቄያችን ላይ የሚጠይቀ ምንድን ነው? የፈርስትና የሰርድ ፕላኔት ነው የሚለን ለፀሐይ ባላቸው ቅርበት አንጻር። ስለዚህ የመጀመሪያ ፕላኔት ቹት ሜርኩሪ ናት። ሶስተኛው ፕላኔት ደግሞ ኢ እርዝ ናት ወይም ደግሞ መሬት ናት ማለት። ስለዚህ ቀላሉ እነዚህን በመያዝ ያላቸውን ኦርደር መያዝ እንችላለን። 46 how are satellites move about the earth? They move in elliptical orbit around the earth, straight line above the earth, C a curved path at high altitude, D a circular path around the earth። ትክክለኛው መልስ ኤ ነው። በኢሊፕቲካል ኦርቢት ነው ፀሐይን የሚዞሩት ፕላኔቶች ወይም ደግሞ ከፕላኔቶች መካከል ስለ እርዝ ነው የሚያወራው። ስለዚህ ሳተላይቶች ወይም ደግሞ ሙንስ ማለት እንችላለን ናቹራል ሳተላይትስ የሚባሉት ጨረቃዎች ናቸው። ወይም ደግሞ አርቲፊሻል ሳተላይቶች ሊኖሩ ይችላሉ እርዝን ሪቮልቭ የሚያደርጉ። ስለዚህ በኢሊፕቲካል ኦርቢት ነው መሬትን የሚዞሩ ሳተላይቶች ማለት ነው። በከርቭድ አይደለም፣ በሰርኩላር አይደለም፣ በስትሬት ላይን አይደለም። ይሄንን ያስፈልጋል። 47 motion of a satellite differ from motion of planets in the solar system in that በደንብ ያዙ። የሳተላይቶች እንቅስቃሴ ከፕላኔቶች በሶላር ሲስተምስ የሚለየው በምንድን ነው የሚለን? ኤ ሳተላይትስ ሙቭ ኢስት ቱ ዌስት አጌንስት ፕላኔትስ ሞሽን፣ ቢ ሳተላይትስ ሙቭስ አራውንድ ፕላኔትስ በት ፕላኔትስ አራውንድ ሰን፣ ሲ ፕላኔትስ ሞሽን ኢዝ ፔሪዲክ በት ሳተላይትስ ሞሽን ኢዝ ኖት፣ ዲ ፕላኔትስ ሃቭ ኤሊፕቲካል ኦርቢት በት ሳተላይትስ ሃቭ ሰርኩለር ኦርቢት ይለናል። መልሱ ቢ ነው የሚሆነው። እንግዲህ ሳተላይቶች ፕላኔቶችን ነው የሚዞሩት፣ ፕላኔቶች ደግሞ ሰን ወይም ፀሐይን ነው የሚዞሩት። ስለዚህ ሳተላይቶች ተመሳሳይ የሆነ ሞሽን ያላቸው ልክ እንደ ፕላኔቶች ማለት ነው። ፕላኔቶች የሚዞሩት ዌስት ቱ ኢስት ነው። ዌስት ቱ ኢስት ነው የሚዞሩት ከቬኑስ እና ከኡራኖስ በቀር ሁሉም የሚዞሩት ዌስት ቱ ኢስት ነው። ስለዚህ ሳተላይቶችም አብረው በዚያ አቅጣጫ ዌስት ቱ ኢስት ነው የሚዞሩት። ስለዚህ ለምሳሌ የኤ ላይ ሳተላይትስ ሙቭ ኢስት ቱ ዌስት ይላል። ይሄ ኢስት ቱ ዌስት አይሆንም፣ የሚዞሩት ዌስት ቱ ኢስት ልክ እንደ ፕላኔቶች ነው። ፕላኔቶቹ ሲዞሩ አብረው ነው የሚዞሩት ሳተላይቶች፣ ስለዚህ አይሆንም። ፕላኔትስ ሙቭስ ፔሪዲክ በሳተላይት ሙቭስ ሞሽን፣ ይሄ ልክ አይደለም። ኢሊፕቲካል ፕላኔትስ ሃቭ ኢሊፕቲካል ኦርቢት በሳተላይትስ ሃቭ ሰርኩላር ኦርቢት፣ ይሄ ልክ አይደለም። ሳተላይቶችም ፕላኔቶችም በኢሊፕቲካል ኦርቢት ነው በዛ ምህዋር ነው የሚዞሩት ፀሐይን ማለት ነው። ስለዚህ ዳይሬክትሊ ሰንን የሚዞሩት ፕላኔቶች ናቸው። ኢንዳይሬክትሊ ደግሞ ሌሎቹ የሶላር ሲስተም ኤሌመንትስ ወይም ደግሞ ሜምበሮች ናቸው የሚዞሩት እንደነ ድዋርፍ ፕላኔት፣ አስቴሮይድስ፣ ኮሜትስ፣ ሜቴሮይድስ የምንላቸው በኢንዳይሬክትሊ ፀሐይን ይዞራሉ ማለት ነው። ግን በተመሳሳይ አቅጣጫ ነው ሳተላይቶች የሚዞሩት። ልክ ፕላኔቶች ዌስት ቱ ኢስት እንደሚዞሩ ፕላኔቶችን ተከትለው ሳተላይቶች በዛው ልክ ይዞራሉ ነው። ይሄን መያዝ ያስፈልጋል። 48 comparing size of planets, the smallest planets of the solar system is Venus, Neptune, Mars, Mercury። መልሱ ሜርኩሪ ነው። the smallest planet የምትባለው ሜርኩሪ ናት። እንግዲህ በተመሳሳይ ቅድም ይሄ ያየነው ኦርደር ነው። ስለዚህ ዲስታንስ ፍሮም ዘ ሰን ማለት ነው። ዲስታንስ ፍሮም ዘ ሰን። ስለዚህ ከፀሐይ ያላቸውን ኦርደር ነው እዚህ ጋር ያየነው።
አሁን ደግሞ የሚጠይቀን የሳይዛቸውን ነው። እንግዲህ የሁሉንም መያዝ አይጠበቅብንም። አንድ አረፍተ ነገር ብቻ ልክ እንደ ቅድሙ መያዝ እንችላለን። ስለዚህ አሁን ደግሞ በሳይዝ ነው። ስለዚህ በሳይዝ ላይ ደግሞ እንዴት ነው የምንይዛቸው? ማይ ተማሳይ ነገር አላቸው ከቅድሙ ጋር ማይ ማም very easily notices ugly shoes jumping. My mom very easily notices ugly shoes jumping ይላል። ስለዚህ የመጀመሪያቸው እንይዛለን። ይሄ ሜርኩሪ፣ ማርስ፣ ቬኑስ፣ እርዝ፣ ኔፕቱን፣ ኡራኑስ፣ ሳተርን፣ ጁፒተር ማለት ነው። ስለዚህ አሁን ይሄ የደረደርነው ወደዚህ ስንሄድ ማለት ነው የደረደርነው የዲክሪዚንግ ኦርደር ነው። ስለዚህ በዲክሪዚንግ ኦርደር ኢንክሪዚንግ ኦርደር ከትንሽ ወደ ትልቅ ኢንክሪዚንግ ኦርደር ነው ያስቀመጥናቸው። ስለዚህ ከትንሹ ፕላኔት ወደ ትልቁ ፕላኔት ስንሄድ ይችን አረፍተ ነገር መያዝ እንችላለን። ስለዚህ ስሞለስት ፕላኔት ሜርኩሪ ብለናል። ዘ ላርጀስት ፕላኔት ደግሞ ጁፒተር። ላርጀስት ስሞለስት በመሀል ያሉትንም መያዝ እንችላለን ማለት ነው። ስለዚህ ከጁፒተር ቀጥላ ትልቋ ፕላኔት ሳተርን ናት። ስለዚህ ያለ ይቀጥላል። ስለዚህ መሬታችን በአምስተኛ ደረጃ ነው የምትገኘው ፊፍዝ። ስለዚህ ከፕላኔቶች በአምስተኛ ደረጃ ትልቅ የምትባለው እርዝ ናት። በአንደኛ ደረጃ ጁፒተር ነው። በጣም ስሞለስት ፕላኔት የምትባለው ሜርኩሪ ናት። እችን ብቻ አረፍተ ነገር በመያዝ ሳይዛቸውንም በዚህ ልክ መያዝ እንችላለን ማለት ነው። ስሞለስት ፕላኔት ሜርኩሪ ናት። 49 Our planet Earth has a unique characteristic among all other planets in that it is the only place where temperature is low. B. Place where oxygen exists. C. Planet that supports life. D. Planet that has rocky surface. መልሱ ሲ ነው። ከሌሎች ፕላኔት የሚለየት ህይወት ያላቸውን ነገሮችን በውስጧ በመያዟ ነው። Earth is suitable for existence of life not because of it is. መሬታችን ህይወት ላላቸው ነገሮች ምቹ የሆነችው ከሚከተሉት በአንዱ አይደለም ነው የሚለው። እዚህ ትክክል ያልሆነ ነው የምንለየው። A. Location at right distance from the sun. B. Lack of ozone in its atmosphere. C. Good proportion of liquid water. D. Right surface temperature range ይላል። እዚህ መልሱ B ነው የሚሆነው። not because ማለት ነው። እንግዲህ ኦዞን አላት እንጂ እዚህ ጋር የሚለን ላክ ኦፍ ኦዞን ነው። ኦዞን ስለሌላት የእንትን አትሆንም፣ ምቹ አትሆንም። ስለዚህ ያልሆነ የትኛው ኖት ቢኮዝ ኦፍ ሎኬሽን አውትሳይድ ዲስታንስ ፍሮም ይሄ ትክክል ነው፣ ምቹ እንድትሆን አድርጓታል። ራይት ሰርፌስ ቴምፕሬቸር ልክ ነው። ጉድ ፕሮፖርሽን ዲጓት ልክ ነው። ነገር ግን ኦዞን ስለሌላት ምቹ አይደለችም ወይም ደግሞ ምቹ እንድትሆን አድርጓታል። ኦዞን በሰርፌስ በአትሞስፌር ላይ ባለመኖሩ ምቹ እንድትሆን አድርጓታል ይላል። ይሄ ልክ አይደለም። ኦዞን አላት ምድራችን። ይሄ ኦዞን ደግሞ ዩቪ ራዲዬሽንን የሚከላከልልን ስትራቶስፌር በሚባል የአትሞስፌር ሌየር ላይ የሚገኝ ንጣፍ ነው። ስለዚህ ይሄ የላትም ነው የሚለን፣ ልክ አይደለም። ስለዚህ ቢ ይሆናል ማለት ነው። 51 The sun, the stars, candle and lamp can be collectively put under A. Non-luminous object. B. Natural light sources. C. Artificial source of light. D. Source of light. እነዚህ ሁሉ የሶርስ ኦፍ ላይት ነው የሚባሉት። ናቹራል እንዳንል ሰን ስታር ልክ ነው ናቹራል ናቸው። ነገር ግን ካንድል እና ላምፕ ግን አርቲፊሻል ናቸው። አርቲፊሻል ነው እንዳንል ደግሞ ይሄና ይሄ አርቲፊሻል ቢሆኑም ሰንና ስታር ግን ናቹራል ስለሆኑ ሁሉንም ደግሞ አጠቃሎ የሚይዝልን ሶርስ ኦፍ ላይት ነው። 52 when beam of white light passes through a prism because of dispersion on the side of prism we get light with a 5 color, b 6 color, c 7 color, d 8 color። መልሱ ሲ ነው። ስለዚህ በአንድ ፕሪዝም ላይ
ነጭ ላይት ነው እንግዲህ በኢትስ ኔቸር ብርሃን ነጭ ነው ያለው። ስለዚህ ያን ፕሪዝሙን ሲያልፍ ደግሞ ወደ 7 ቀለማት ዲስፐርስ ያደርጋል። 4 5 6 ወደ 7 ቀለም ዲስፐርስ ያደርጋል። ስለዚህ እነዚህ 7 ቀለማቶች ናቸው ስፔክትረም ኦፍ ላይት ብለን የምንገልጻቸው ማለት ነው። እነዚህም እንግዲህ በቀላሉ ይህንን ኒሞኒክስ ማስታወስ ትችላላችሁ። ቬብ ጊዮር ይሰኛል። ስለዚህ ቫዮሌት፣ ኢንዲጎ፣ ብሉ፣ ግሪን፣ የሎ፣ ኦሬንጅ እና ሬድ ማለት ነው። ይሄ በፍሪኩዌንሲ ዲክሪዚንግ ኦርደር ማለት ነው። ከትልቅ ወደ ትንሽ ስንሄድ ከቫዮሌት ወደ ሬድ እንዳለን ማለት ነው። ወይም ደግሞ ስንገለብጠው ደግሞ ኢንክሪዚንግ ኦርደር ከትንሽ ወደ ትልቅ ሲሆን ሬድ፣ ኦሬንጅ፣ የሎ፣ ግሪን፣ ብሉ፣ ኢንዲጎ፣ ቫዮሌንት ይሆናል። ስለዚህ በመታየት ቅደም ተከተል እና ወይም በፍሪኩዌንሲ ከትንሽ ወደ ትልቅ በዚህ መንገድ ብርሃን ይላል ማለት ነው። ቀስተ ደመና በዚህ በገን ነው የሚፈጠረው። ስለዚህ የዝናብ ጠብታዎቹ ላይ እነዚህ የዝናብ ጠብታዎቹ ቢሆኑ በፕሪዝሙ ፈንታ የዝናብ ጠብታዎቹ ብርሃን ሲያልፍባቸው ነጭ የሆነው ብርሃን ወደ ተለያዩ ብርሃኖች ህብረ ቀለማት የሚቀየርበት መንገድ ነው ይሄ ዲስፐርሽን ኦፍ ላይት የምንለው። 53ኛ the image formed of an object in front of a plane mirror is not a larger than the object, b virtual image, c lateral inverted, b behind the mirror ኖት ነው የሚለን። ስለዚህ ኤ ነው larger than the object ከኦብጀክቱ የበለጠ አይደለም፣ ኢኳል የሆነ ሳይዝ ዲስታንስ ነው የሚኖረው። ቨርቹዋል ኢሜጅ ነው፣ እውነት ነው፣ በስክሪን ላይ ዲስፕሌይ ማድረግ አንችልም። ላተራል ኢንቨርትድ ነው፣ ከእንደገና ደግሞ ቢሃይንድ ዘ ሚረር ነው። እነዚህ ሶስቱ ትክክል ናቸው፣ ወይም ደግሞ በፕሌን ሚረር ላይ የምናያቸው ናቸው። ነገር ግን ላርጀር ዛን ዘ ኦብጀክት የሚለው ኖት የማይሆነው ነው ማለት ነው። 54 ኢፍ ኮፐር ስትሪንግ ሊኩዊድ ዋተር ኤንድ ጋዝ ፊልድ all are available for sound propagation, sound travels fastest። እንግዲህ ከሶስቱ ሳውንድ በፍጥነት የሚተላለፈው በሶሊድ ማቴሪያል ስትሪንግ አለን፣ ሊኩዊድ ኤንድ ጋዝ ነው። ስለዚህ በኮፐር ስትሪንጉ ላይ በከፍተኛ ሁኔታ ይተላለፋል። ምክንያቱም ሶሊድ ከሊኩዊድ ደግሞ ከጋዝ በስፒድ ስለሚለያይ ማለት ነው። ስፒድ ኦፍ ሳውንድ ማለት ነው። በእነዚህ ሰብስታንስ ላይ ሳውንድ ፖሊሽን ካን ፖሲብሊ ቢ ኮዝድ ባይ ካትስ አት ሆም፣ ዶሜስቲክ ዌስት፣ ኮምፒውተርስ፣ ቬሂክልስ ኤንድ ማሽንስ። ሳውንድ ፖሊሽን በእነዚህ ምክንያት ነው የሚከሰተው። 56 ዳሽ ኢዝ ሪፒትድ ሳውንድ ቢኮዝ ኦፍ ሪፍሌክሽን ኦፍ ሳውንድ ፍሮም ሰርፌስ ነው። ይሄ ኢኮ ነው፣ የገደል ማሚቱ የምንለው አንድ ኦብጀክት ሳውንድ ነክቶ ሲመለስ ማለት ነው። 57 the form of energy that is inflow from hotter body to cooler one is defined to be ይሄ ሂት ነው የሚባለው። ስለዚህ ከሞቃቱ ወደ ቀዝቃዛው የሚያልፍበት ይሄ ሂደት ሂት ነበር የሚጠራው። given for materials copper, wood, stone, aluminum which one of the following pair contains two good conductors from the list ማለት ከነዚህ ውስጥ good conductor ኮፐር እና አሉሚኒየም ናቸው። ስለዚህ ሲ ነው የሚሆነው። wood እና stone እነዚህ ኢንሱሌተርስ ናቸው፣ ምንም አይነት ሂትን አያስተላልፉም፣ ወይም ፑር ኮንዳክተርስ ናቸው ማለት እንችላለን። 59 suppose that you have an assignment to give list to a room by constructing a simple circuit with safety, a complete set of materials you need to construct a functioning circuit is A electric bulb, electric power bulb conductors, or Y battery bulb conductors, switch conductors, bulb benzene, bulb display monitor, battery and switch። ይሄ ትክክለኛው መልስ ቢ ነው። እንግዲህ ሲምፕል ሰርኪዩትን ለማዘጋጀት የሚያስፈልጉ ነገሮች ባትሪ ያስፈልገናል፣ ይሄ ሶርስ ኦፍ ቮልቴጃችን፣ ከዛ ደግሞ በልብ ያስፈልገናል፣ ይሄ ቮልቴጁ መተላለፉ፣ ከዛ በኋላ ያ ኤሌክትሪሲቲ ወይም ከረንቱ በዛ ላይ ማለፉን የምናረጋግጠው ሲበራ ነው እና ይሄ በልብ ያስፈልገናል። ያ ደግሞ ከረንቱ የሚያልፍበት ዋየር ያስፈልገናል እና ደግሞ ስዊች ያስፈልገናል ማለት ነው። ይሄ ኦፕሽናል ነው። ነገር ግን ሶስቱ ማንዳቶሪ ናቸው ሲምፕል ሰርኪዩትን ለማዘጋጀት። ስለዚህ መልሱ ቢ ይሆናል ማለት ነው።
The last question, question number 60. It says we draw the direction of magnetic lines of force. We can use a simple experiment. You have one bar magnet and two floating compass needles and place them on the lab table as shown in the figure below. What would be the pointing direction of the compasses at point A and B ነው የሚለን። እዚህ ጋር ማግኔት አለ ኖርዝ ፖል እና ሳውዝ ፖል ያለው። ከዛ በኋላ ደግሞ ሁለት ኮምፓሶች ከላይና ከታች ፕሌስድ ሆነዋል። ስለዚህ የነዚህ ሁለት ኮምፓሶች ዳይሬክሽናቸው ወዴት ነው የሚለን። እንግዲህ የማግኔቲክ ላይንስ ዳይሬክሽናቸው እንዴት ነው የሚሆነው? ፍሮም ኖርዝ ቱ ሳውዝ ነው የሚሆነው። እንደዚህ ፍሮም ኖርዝ ቱ ሳውዝ ወይም ደግሞ ፍሮም ሌፍት ቱ ራይት ማለት ነው። ፍሮም ሌፍት ቱ ራይት ነው ዳይሬክሽኑ። ከዚህ በኩል ሲሆን ደግሞ ፍሮም ሳውዝ ቱ ኖርዝ ነው የሚሆነው። ስለዚህ ዳይሬክሽኑ እንደዚህ ነው የሚሆነው፣ እንደዚህ ማለት ነው። ወይም ደግሞ ፍሮም ራይት ቱ ሌፍት ማለት ነው። ስለዚህ በተመሳሳይ እዚህ ጋር ከላይ ያለው ኮምፓስ ወደ ራይት ዳይሬክሽን ነው እንትን የሚያደርገው ፖይንት የሚያደርገው በዚህ ስለዚህ በስር በኩል ደግሞ ያለው ፍሮም ራይት ቱ ሌፍት ነው። ስለዚህ ፍሮም ሌፍት ቱ ራይት ነው። እዚህ ጋር ፍሮም ሌፍት ቱ ራይት ነው ወይም ደግሞ ወደ ራይት ዳይሬክሽን ነው። እዚህ ጋር ደግሞ ከራይት ወደ ሌፍት ዳይሬክሽን ነው። ስለዚህ ወደዚህ ነው አቅጣጫው የሚሆነው ማለት ነው የኮምፓሱ። ስለዚህ ትክክለኛው መልስ የሚሆነው ቢ ነው። ኮምፓስ ኤ ፖይንትስ ቱ ዘ ራይት ወደዚህ ነው እንትን ፖይንት የሚያደርገው ወደዚህ ነው። ኮምፓስ ቢ ደግሞ ወደ ሌፍት ነው ፖይንት የሚያደርገው ማለት ነው።